እኔ ቤተ ክርስቲያንን የሚጨርሳት የሚቃወም ይቃወመኝ፣ የሚጠላ ይጥላኝ፣ ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው። የውስጧ መበላለት ነው የሚጨርሳት። በፍጹም ክርስቲያን አምስቱ ነው አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቻው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም። ምንም እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይግባችሁ፣ እየሞታችሁ ይግባችሁ ነው እግዚአብሔርን እያለን ያለ። ልባችን መከፈት አለበት ለመታረቅ ለይቅርታ። አሁን እንኳን እንዴው መቼ ነው የምንታረቀው? የኪሎ ሜትር ርቀት ነው እንዴ ያለ የሚገድበን? ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተ ክርስቲያን አንድነቷ የሚገባን መቼ ነው? ምንም። ኩሉ ይሄ ሊለትካ ዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱ ነው ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራቸዋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች፣ ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። እኔ በጣም ትልቅ ደዌ ነው ይሄ ዘረኝነት፣ ትልቅ ደዌ ነው፣ ትልቅ ደዌ ነው። ጎጠኛ ሰው በእግዚአብሔር መንግስት ርስት የለውም። እውነቴን ነው የምነግራችሁ፣ በፍጹም ክርስቶስን ከሰቀሉት ሰዎች ይብሳል ጎጠኛ ሰው። ምክንያቱም ክርስቶስን የሰቀሉት ሰዎች ምንድን ነው ያደረጉ? አንዱን አካሉን ነው የሰቀሉት። ዘረኛ ሰው ግን ቤተ ክርስቲያን የክርስቶስ አካል ሆና ሳለ ይከፋፍላታል። እነሱ አንድ ቀን ሰቅለውታል፣ እኛ በየቀኑ እንከፍለዋለን። ስለዚህ መኳንንት ደጆችን ክፈቱ ያለው የተዘጉ ልቦችን በርህራሄ በፍቅር ክፈቱ፣ በይቅርታ ክፈቷቸው ነው። በይቅርታ ክፈቷቸው። እኔ በእግዚአብሔር ስም የማስተላልፈው በጳጳሳት መካከል ጠብ ካለ፣ በሊቃውንት መካከል ጠብ ካለ፣ በካህናት መካከል ጠብ ካለ፣ በመነኮሳት መካከል ጠብ ካለ፣ በምዕመናን መካከል ጠብ ካለ የሰላም ጊዜ ካላስማማን ቢያንስ የመከራ ጊዜ ያስታርቀን። ቢያንስ አሁን መታረቅ አለብን። እምቢተኛ ልብ ሁሉ ተከፍቶ አሁን መተዛዘን አለብን። እኔ የምለው እሱን ነው። ክርስቶስ ያዘዘን የማያምኑትን ጭምር እንድንወድ ነው። የማያምኑትን የሚረግሟችሁን መርቋቸው፣ የሚያሳድዷችሁን ጸልዩላቸው። ከሀገር አያውጣችሁ፣ ከመንግስተ ሰማያት አውጣችሁ፣ ከሀገር አያናውጣችሁ ብላችሁ ጸልዩላቸው ነው ያለን። ደግሞ አቤት ደግሞ አብሮ መኖር ያቅታል እንዴ?